ቤተሰብ ሰላም ሰላም ሰላማችሁ ብዝዝት ይበልልኝ። እንዴት ናችሁ? ሁሉ ሰላም፣ ሁሉ መልካም። በጣም ደህና ነኝ እኔ አልሐምዱሊላህ። ዛሬ የመጣሁት እጅግ በሚያሳዝን ሁኔታ ነው። ቤዛ እንግዲህ እናቷን አጥታለች። በጣም የምወዳት በጣም እኔ እንጃ ለነገራችሁ አልችልም። ልጅ እናቷን አጥታለች። በሀዘን ተለውጣለች። እና ጥናቱን ይስጥሽ ቤዛዬ። የእናት ሀዘን በጣም ከባድ ነው ከሚገባችሁ በላይ ቤተሰብ። የእናት ሀዘን እጅግ በጣም ልብ ይሰብራል። ምንም ብትጣሉ ምንም ቢሆን እናት እናት ናት። ግን እናንተ በሚዲያ ላይ እናቷን እንዲህ ብላት አልነበረ፣ እናቷ ልጇን እንዲህ ብላት አልነበረ እየተባለ እዚህ ደረጃ ደረሰ። ሚዲያ ግን እናቷን ትጠላለች፣ ልጅ እናቷን ትጠላለች፣ እናት ልጇን ትጠላለች። አጠላ ከድንገተኛ አደጋ አላህ ይጠብቀን። ከማናስበው አደጋ ካላሰብነው አደጋ አላህ ይጠብቀን። እውነቴን ነው የሚላችሁ ውድ ቤተሰብ። እናቷ ለልጇ እናት ናት፣ ልጅ ለልጅ እናት ናት። ግን በሚዲያ ላይ አይ እንደዚህ ብላት ነበር እናቷ፣ አይ ቤዛ እንደዚህ ብላት ነበር ለእናቷ፣ ለቤዛ እናቷ እንደዚህ ብላ ነበር የተባለ ነገር የተደረገ ነገር እየለቃቀማችሁ ሚዲያ ላይ እያወጣችሁ ልጅቷን አትረብሿት። የእናቷ ሀዘን ይበቃታል። የእናት ሀዘን ከባድ ነው። ጠይም የእናት ሀዘን እጅግ ከባድ ነው። ሳታስበው ሹልክ ነው ያለችባት። ያላሰባችው ነገር ያላሰበችው ዱብዳ የእናት ሞት እሳት እንደሚያቃጥለው ያህል ነው። እና አላህ እንግዲህ ጥናቱን ይስጥሽ ቤዛዬ፣ የኔ መልካም የኔ መልካም። እኔ እጅግ በጣም እንዴት እንዳሳዘነችኝ እውነቴን ነው። የሞተችውም በህይወት ያለችው ነገሩ እንስራ ቢሰበር ይከዳል በጓዳ ያለ ምን አለበት የሞተ ተጎዳ ተብሎ ተተርቷል። ምንም የምትሆነው ነገር የለም። እሷ የሞተችው እናቷ ተጎዳይ፣ ግን ሁልጊዜ የእግር እሳት ይሆንባታል። ሁል ጊዜ የእግር እሳት ነው። እናቷን አጥታለች። እናቴ ተጎንሽ ሁኜ በነበር፣ እናቴ አልሽኝ ሰምቼ በነበር፣ እናቴ ጥለሽኝ ሄድሽ እኮ፣ ብቸኛ ያደረግሽኝ እኮ፣ ብዙ ነገር አለ። የእናት ሞት በጣም ከባድ እና የምላችሁ አላህ አሟሟታችንንም ያሳምርልን፣ ከእንዲህ አይነት አደጋም አላህ ይጠብቀን። እንግዲህ ያሉትንም ነፍሳቸውን ይማረው፣ የሞቱትንም ነፍሳቸውን ይማረው፣ ያሉትንም እንግዲህ እድሜያቸውን ያስረዝምልን። ውድ ቤተሰብ እድሜና ጤና ይስጥልን ቤተሰቦቻችንን። ሌላ ምንም የምለው ነገር የለኝም። እኔ እጅግ በጣም አዝኛለሁ። እውነቴን ነው የምላችሁ። በጣም ነው ያዘንኩት። የኔ እናት በአንድ ቀን ሄዳ በአንድ ቀን ሞተች ስትባል ምንድን ነው የሚሰማው ስሜት? እሰቡት እስቲ። ቤዛ እናትሽ ሞተች እኮ። ምንም ያልታመመ ሰው ምንም ያልሆነ ሰው ሞተ ስትባሉ ስሜቱ ምን አይነት ነው? ያስታመመ እኮ አስታመሹ፣ ውሃ ጠጥተሹ፣ አጉርሰሹ፣ አገላብጠሹ፣ ሐኪም ቤትም ወስደሹ ብዙ ነገር ጥረሽለት ነው አላህ የሚቀማው ማለት ነው። አይ የኔ ነው ብሎ ወስደዋል። ምንም ብታረጊ ምንም ለዛ ካለው ምንም የሚመልሰው ነገር የለምና፣ ይሄ ግን ድንገተኛ ሞት ስለሆነ ልብ ይሰብራል፣ እጅግ ልብ ይሰብራል። እና ጥናቱን አላህ ይስጥሽ። እሷንም እንግዲህ ነፍሷን በገነት ያኑርልሽ። ሁላችንም ወደዛው ነው። ግን ቤተሰብ አሟሟታችንን ያሳምርልን፣ ባለንበት ያዋደን፣ አሟሟታችንን ያሳምርልን፣ ከመጥፎ አደጋ ይጠብቀን ብላችሁ ዱአ አድርጉ። ከመጣላት ከመባላት እንተሳሰብ። አያችሁ አይደለም? ድንገት ብድግ ስትል ምንም ሳታስበው ሞተች ተባለ። ማንም ያመነ የለም። አሁን ድረስ አላመነም። አምናችኋል እናንተ ቤተሰብ? እኔ አላመንኩም በበኩሌ።
እኔ ሞተች ሲሉኝ ምንም ላምን አልቻልኩም በበኩሌ። እና እንዲህ አይነት ዘመን መጥቶብናልና ብንዋደድስ፣ ብንፋቀርስ፣ ብንተሳሰብስ ምን ችግር አለው? ሞት አይቀርም እኮ ሁላችንም እንሄዳለን። ስንሄድ ግን አንዲት ከፈን ብቻ ነው ይዘን የምንሄደው። አንዲት ከፈን በዛ የተከፈነን በቃ ሌላ ነገር ምንም ይዘንም። ይቺን የጣቴን ቀለበት ይዣት አልሄድም። ይቺ የጣቴን ቀለበት ያረኳትን ይዣት አልሄድም። በቃ አንዲት ከፈን ናት ይዣት የሚገባት። ስለዚህ እኔ እንጃ፣ እኔ በጣም ተሰምቶኛል፣ በጣም አዝኛለሁ። እማላምነው ነገር ነው ዱብዳ የመጣው። እቺ ልጅ አሁን ብቸኛ ልትሆን ነው። ደግሞ እርጉዝ መሆኗ አርግዛለች፣ እርጉዝ ናት እና ልጅ ወለደ ብላ በምትደሰትበት ጊዜ